ሰላም 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 እንዴት ናችሁ? ውድ ቻናላችን ቤተሰቦች ዛሬ ወደ ሜክሲኮ አካባቢ መጥተናል። እንደምታውቁት ከሜክሲኮ እስከ ቡልጋሪያ ድረስ የቢቱ ቢአርቲ ፕሮጀክት በፍጥነት እየተሰራ ነው የሚገኘው እና በየጊዜው በጣም የሚገራርም አይነት ለውጥ እያሳየ ነው እና ዛሬ ወደዚህ መተን ምን አዲስ ነገር አለ የሚለው ልንመለከት ተገኝተናል ማለት ነው። እስከ መጨረሻው አብራችሁ መቆየታችሁ እንዳትዘነጉ። እሺ ውድ የቻናላችን ቤተሰቦች አሁን ጉብኝታችንን ጀምረናል። የምንገኘውም ሜክሲኮ ታክሲ ተራው ወይም ደግሞ ደብረ ወርቅ ህንፃ ያለበት አካባቢ ላይ ነው። እንደምታውቁት እዚህ ጋር በስተግራችን በኩል የባስና የታክሲ ተርሚናል አለ፣ ሰፋ ተደርጎ የተሰራ። በዚህ በኩል ነው እንግዲህ መግቢያው የቢቱ ቢአርቲ ፕሮጀክት ማለት ነው። ቆርቆሮን አሁን ፊት ለፊት ተመልክተነዋል። እዚህ ድረስ ፕሮጀክቱ እየተሰራ ነው ማለት ነው። እንደምትመለከቱት ግማሽ አስፋልቱ ታጥሯል። በዛኛው ሳይድ ያለው ለመኪና እንቅስቃሴ እንዲሆን ተደርጎ አሁን እኛ ያለንበት በስተግራ በኩል ደግሞ የቢቱ ፕሮጀክቱ እየተሰራ ስለሆነ እንደምታዩት ተሸፍኗል ማለት ነው። እስከ ቡልጋሪያ ድረስ ነው እየጎበኘን የምንሄደው። ስለዚህ እስከ መጨረሻው አብራችሁ መቆየታችሁ እንዳዘነጉ። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ጀምሩ። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። እንደምታውቁት የዚህ የቢቱ ቢአርቲ ፕሮጀክት ወይም ደግሞ በአስራፊ ትራንዚት በሚባል ነው የሚታወቀው፣ የፈጣን ባስ መስመር ማለት ነው። ይሄ ማለት ራሱን የቻለ የባሶች ብቻ መስመር ይኖራቸዋል፣ ከሌላ መኪና ጋር አይቀላቀሉም። ይሄ ማለት ለትራንስፖርቱ በተለይ ደግሞ ለፐብሊክ ትራንስፖርት ለሚጠቀሙ ዜጎች በጣም የተሻለ አይነት የትራንስፖርት አማራጭ ነው የሚሆነው። ምክንያቱም ምንም አይነት መጨናነቅ ስለማይኖር በሰዓቱ የመጡ ባሶች ሰዎችን ወደ ፈለጉበት ያደርሳሉ ማለት ነው። በብዛት ነው የሚኖሩት እነዚህ ባሶች። እንግዲህ የኤሌክትሪክ መስመር ነው እየተሰራ የሚገኘው። ሁሉም ባሶች የሚንቀሳቀሱት የኤሌክትሪክ ናቸው። እስከ 240 እስከ 250 የሚጠጉ ባሶች ናቸው እንግዲህ በዚህ መስመር ላይ ብቻ ይሰማራሉ ተብሎ የሚጠበቀው። ይህም ማለት አሁን የተጀመረው ከቡልጋሪያ እስከ ሜክሲኮ ነው። ፕሮጀክቱ የተጀመረው ከቡልጋሪያ ነው። ከቡልጋሪያ ጀምሮ ሲሰራ እንግዲህ እያንዳንዱ የነበረበትን ፕሮግረስ ስንመለከት ነበረ። አሁን ላይ ቡልጋሪያ ያለውን ፓርት ጨርሰው ወደ ሜክሲኮ እየተጠጉ ነው የሚገኙት እና ይሄ መስመር እንግዲህ በጣም የሚያስገርም አይነት ፍጥነት እያሳየ ነው የሚገኘው። በዋናነት የቢቱ ቢአርቲ ፕሮጀክት መነሻውን የሚያደርገው ከጀሞ ነው። ከጀሞ ኮንዶሚኒየም ተነስቶ በቄራ በቡልጋሪያ አድርጎ እስከ ሜክሲኮ ይሄድና ከዛ ደግሞ እስከ ፒያሳም ይቀጥላል ማለት ነው። ይሄ አሁን የነገርኳችሁ መስመር ማለት የቢቱ ቢአርቲ የሚባለው ነው። ሌሎችም ቢ3 እና ቢ4 የሚባሉ የቢአርቲ ፕሮጀክቶች ይኖራሉ ከተማችን ላይ ብዙ ቦታዎች ላይ ካሁን በኋላ ይሰራል። የቢቱ እንደተጠናቀቀ ይሄኛው መስመር ተጠናቆ ስራ እንደጀመረ ሌሎችም ጥናት እየተደረገ ነው ከተማችን ላይ በየትኛው መስመር እንደሚሰራ። ስለዚህ እነዛም ይቀጥላሉ ማለት ነው። እንግዲህ የትራንስፖርት ክፍተቱ በዚህ የሚሸፈን ይመስለኛል። በጣም ትልቅ ትኩረት ተሰጥቶት እየተሰራ ነው የሚገኘው ይሄ ፕሮጀክት። እንደምታውቁት ከቡልጋሪያ ቢጀምርም አሁን ላይ ቅድም ስንነሳ እንደነበረው ሜክሲኮ ኬኬር ህንፃ አካባቢ ድረስ ብዙ ነገሮች ተሰርተዋል። በዋናነት እንደምታዩት የውስጥ ለውስጥ መስመሮች፣ የፍሳሽ የኤሌክትሪክ መስመሮች እና የተለያዩ አይነት የኢንፍራስትራክቸሮች የውስጥ ለውስጡ ተሰርተው ተጠናቋል። በተለይ ደግሞ ወደ ቡልጋሪያ ስንጠጋ በደንብ የምንመለከተው ነው የሚሆነው። ከላይ ሙሉ ለሙሉ ተስተካክሎ አልቆ አሁን ደግሞ ጠጠር እየተደፋበት ነው የሚገኘው መንገዱ ላይ። እዛ ላይ እንግዲህ የተለያዩ ስራዎች ተሰርተው አስፓልት የማንጠፍ ስራ ይሰራል ማለት ነው። ቀደም ስንል የፕሮጀክቱ እንደተጀመረ ጊዜ ቡልጋሪያ አካባቢ ነበረ እንደዚህ መንገዱ በሁለት ተከፍሎ በስተግራ በኩል ወይም ደግሞ እኛ በምንሄድበት መስመር ያለው
ውስጥ ለውስጡ ተሰርቶ አልቆ በዛኛው ሳይድ ያለው ደግሞ ለትራንስፖርት ክፍት ሆኖ ነበረ። አሁን ላይ ከማደያው ጀምሮ ወደ ታች ያለው ሙሉ ለሙሉ ለትራንስፖርት ተዘግቷል። ነገር ግን መንገዱ እንዳለ ክፍት ነው። ሁሉም ነገር ስለተጠናቀቀ አሁን ላይ ጠጠር እንደነገርኳችሁ ደፍተው እሱን አስተካክለው እንግዲህ ከላይ አስፋልት የማስልበስ ስራ ነው የሚቀራቸው። ወደ ታች ወረድ ስንል ከምናገኛት ማደያ ወደ ላይ ወይም ደግሞ የቻይና ካምፓኒ ያለ ወደዛ አካባቢ ከፊት ለፊት የምታዩት ህንጻ ከሱ ወደ ላይ ደግሞ ያለው አሁን እንደምትመለከቱት የትቦ እና የተለያዩ የግራውንድ ኢንፍራስትራክቸሮች የመቅበር ስራ እየተሰራ ነው የሚገኘው። ይህም ፓርት በቅርቡ እንግዲህ ተጠናቆ ከላይ አስፋልት የማልበስ ስራ ይጀመራል ማለት ነው። ከዚህ በፊት ይሄን አካባቢ ስንጎበኘው ትዝ ይላችሁ ከሆነ ብዙ ማሽነሪዎች ስራ ሲሰሩ እና ብዙ ሰራተኞችም እንመለከት ነበረ። አሁን ላይ እንደምታዩት ብዙም ሰራተኞች እንቅስቃሴ አይታይም። አሁን ላይ የፕሮጀክቱ የመጀመሪያ ፌዝ ተጠናቆ ሁለተኛው ፌዝ ላይ እየገቡ ነው የሚገኙት። የመጀመሪያው ፌዝ እስካሁን ስንመለከታቸው የነበሩት መስመሮቹን የማስተካከል ስራ ነበሩ። አሁን እነሱን ስለጨረሱ ወደ ሁለተኛው ፌዝ እየተሸጋገሩ ነው የሚገኙት ማለት ነው። እዚህ ፕሮጀክት ላይ አንድ ያስተዋልኩት ጥሩ ነገር ምንድነው? መንገዶች ሲሰሩ ምንም አይነት ምልክት አይደረግም አብዛኞቹ ቦታ ላይ። እዚህ ጋር ግን እንደምትመለከቱት በአረንጓዴ ላስቲክ እና እንደዚህ በቀይ ለአደጋ ሰዎች ወደዚህ እንዳይገቡ አደጋን መከላከያ ምልክቶች ይደረጋሉ። ከላይ ከሜክሲኮ ጀምረን ስንመጣ ተመልክተናቸዋል። በአረንጓዴ ጨርቅ አካባቢውን እየተቆፈረ ወይም ደግሞ እየተሰራ ያለውን ፓርት ሸፍነው ሰዎች ወደዛ እንዳያልፉ ምልክት ያደርጋሉ። ብዙ ቦታዎች ላይ መንገዶች ሲሰሩ እንደዛ አይደረጉም እና ብዙ ጊዜ አደጋዎች ይደርሳሉ እና ይሄ እንደ አንድ ተሞክሮ መወሰድ የሚችል ነው። ይሄን ፕሮጀክት የሚሰራው እንግዲህ እንደምታውቁት የቻይናው ሲሲ ካምፓኒ ነው። የቻይና ሲሲ ካምፓኒ ብዙ ፕሮጀክቶችን ሀገራችን ውስጥ እየሰሩ ነው የሚገኙት፣ ግዙፍ የሚባሉ ማለት ነው። ከነሱ ውስጥም አንዱ አሁን ላይ አዲስ አበባ ስቴዲየም እየተሰራ ያለውን የጣራ ገጠማ በዋናነት እየሰሩ የሚገኙት እነዚሁ የቻይናው ሲሲ ካምፓኒ ሲሆን ከዚህም ባሻገር ደግሞ የአፍሪካ ግዙፍ ኤርፖርት የሚባለውን የቢሾፍቱ ኢንተርናሽናል ኤርፖርትም በዋናነት እየሰሩ የሚገኙት እነዚሁ የሲሲ ካምፓኒ ናቸው ማለት ነው። እንግዲህ በጣም ልምድ ያላቸው በተለይ ደግሞ አፍሪካ ውስጥ ትልልቅ ፕሮጀክቶችን እየሰሩ የሚገኙ ግዙፍ የኮንስትራክሽን ተቋም ናቸው። እዚህ ጋር አስፋልቱን እንደምትመለከቱት ከላይ የተወሰነ ፓርቱን አንስተውታል በማሽነሪዎች። ሙሉ አስፋልት ነበረ ይህ አካባቢ። አሁን ላይ እንደምታዩት እንግዲህ ተቧጦ ተነስቷል ማለት ነው በተለያዩ ማሽኖች። እንግዲህ እንደዚህ የሚደረገው ብዙ ጊዜ የነበረው አስፋልት ጥሩ ኳሊቲ ላይ ያለ አስፋልት ከሆነ እንደዚህ በተወሰነ መልኩ ከላይ ያለውን ብቻ አንስተው የሚደረብበት ሁኔታ አለ ብዙ ቦታዎች ላይ። እንግዲህ ይሄ ቀድሞ የተሰራው አስፋልት ደረጃውን የጠበቀ ስለነበር እዚህ ጋር ብዙም ተቆፍሮ መሰራት አያስፈልገውም ማለት ነው። ስለዚህ የተሸፈነው በስተግራ በውስጠኛው የቢቱ ቢአርቲ ፕሮጀክቱ መስመር ብቻ ነው ማለት ነው። አስፋልቱ ከዜሮ ተነስቶ እንደ አዲስ የሚሰራው። እንግዲህ እዚህ አካባቢ ላይ ካሉት በጣም የሚያምሩ ነገሮች አንዱ ደግሞ የሚያማምሩ ፎቆች አሉት። ከላይ ጀምሮ ስንመጣ ተመልክተናቸዋል። በጣም ረጃጅም እና ደረጃቸውን የጠበቁ ህንፃዎችም አሉት። ከሱም ባሻገር ደግሞ እንደ አዲስ ፕሮጀክት ተጀምሮ የህንፃ ስራም እየተሰራ ያለበት ሁኔታ አለ። አሁን እዚህ በስተቀኛችን በኩል የተመለከት ነው ማለት ነው። እዚህ ጋር እንደምታዩት አሁን ማደያውን አልፈናል። ይሄም ማለት አስፋልት መንገዱን ለሁለት ከፍለው ሲሰሩ የነበረበትን ፓርት ጨርሰን እዚህ ጋር አሁን የተከፈለው ሙሉ ለሙሉ ተነስቶ እንግዲህ ወጥ የሆነ መንገድ ነው የሚታየን። ይሄም ማለት ቀድመው ሲሰሩ የነበረው ከቡልጋሪያ ጫፍ መብራቱ ጀምሮ አሁን እስካለንበት ድረስ የመጀመሪያው ፌዝ ላይ በጣም ትኩረት ሰጥተው ሲሰሩ የነበረበት ቦታ ነበረ። እንደምታዩት እንግዲህ ይሄ ፓርት የአንደርግራውንድ ስራዎቹ እና የተለያዩ የፍሳሽ
የቴሌኮምና የኤሌክትሪክ መስመር ገጠማው ሙሉ ለሙሉ ተጠናቆ እንግዲህ የአስፋልት እና የተለያዩ ስራዎች የሚቀርበት ፓርት ነው። ከቡልጋሪያ ጀምረው እንደነገርኳችሁ ጠጠር እየደፉ ወደዚህ እየመጡ ነው የሚገኙት። ስለዚህ ጠጠሮቹ እየተደለደሉ አሁን አስፋልት የሚነጠፍበት ስቴጅ ላይ ደርሷል ማለት ነው። በዚህ በኩል መንገዱ እንግዲህ በጣም ሰፊ ነው እንደምትመለከቱት። ለቢቱ መስመሩ የተወሰነ ፓርት ይሰጠውና ከዛ ባለፈ ደግሞ ለኖርማል የትራንስፖርት መንገድ ይሆናል ማለት ነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የወኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳ ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን። እዚህ ጋር በስተግራችን በኩል እንደምትመለከቱት በጣም ብዙ የተከመረ ድንጋይ አለ። ይሄ ማለት እንግዲህ የመጣው ከመሬቱ ውስጥ ተፈልፍሎ ይወጡ ናቸው። ከዚህ ቀደም በተመለከትነው ቪዲዮ ላይ ለፍሳሽ መስመር ማስተላለፊያ የሚገጠምበት ቦታ ላይ የተለያዩ ማሽነሪዎች እንግዲህ ይህን ድንጋይ እየፈለፈሉ ሲያወጡ ተመልክተን ነበረ። ከላይ ከሜክሲኮ ጀምረው የቱቦ መስመር የሚገጠምበት ቦታ ላይ እንደዚህ አይነት ከበድ ያሉ ድንጋዮች ነበሩ። እነሱን እየፈለፈሉ አውጥተው እዚህ ጋር ነበረ ሲከመር የነበረው ማለት ነው። እንደምታዩት በጣም ብዙ ነው። እንግዲህ ይሄ በጣም ድንጋያማ የሆነ ቦታ ነው ማለት ነው ከስር ያለው። አሁን እዚህ ላይ ተደርድረው እንግዲህ በተለያዩ ገልባጭ መኪኖች እየመጡ እየጫኑ ወደ ሌላ ቦታ እየወሰዷቸው ነው የሚገኘው። ይህን አለፍ እንዳልን ፊት ለፊት አረንጓዴ ነገር ይታያቸዋል ብዬ አስባለሁ። እዛ ጋር ደግሞ የቢቱ ቢአርቲ መስመሩን አቋርጦ የሚያልፍ የወንዝ መስመር አለ። ለሱ የሚሆን የኮንክሪት ስራ ተሰርቶ እዛ አካባቢ ላይ አሁን የተጠናቀቀበት ሁኔታ ነው ያለው። ይህም ሲሰራ የነበረበትን ሁኔታ ከዚህ በፊት በተመለከትነው ቪዲዮ ላይ አይተነው ነበረ። አሁን ላይ የኮንክሪት ስራው ተጠናቆ ከላይ አፈር የማልበስ እና ልክ እንደ ማንኛውም መንገድ የማስተካከል ስራ እየተሰራ ነው የሚገኘው። እዚህ ጋር እንደምታዩት ነው በአረንጓዴዎቹ በዳርና በዳር ያለው የወንዙ መስመር መተላለፊያ ነው። እነዚህ አረንጓዴ ጨርቆች እንግዲህ ለሴፍቲ ተብለው ነው እዚህ ጋር እየተደረጉ የሚገኙት። ቅድም እንዳልኳችሁ ከሜክሲኮ ጀምሮ እንደዚህ አይነት ለአደጋ የሚያጋልጡ ቦታዎች ላይ እንደዚህ አይነት ጨርቆችን ያደርጋሉ ሰዎች ወደዛ እንዳያልፉ። እንደምታዩት ነው እንግዲህ ከዚህ በኋላ ቀጥታ እስከ ቡልጋሪያ ድረስ ያለው መስመር ይታያል፣ ህንፃዎች ወዳሉበት ቦታ ማለት ነው። ይሄኛው ደግሞ እስካሁን እየተመለከትን የመጣ ነው። ከሜክሲኮ ተነስተን አሁን ወደ አልነጃሺ መስጊድ አካባቢ ነው የምንገኘው። ህንፃዎቹ እንግዲህ እንደምታዩት ነው፣ በጣም ነው የሚያምሩት። ደረጃቸውን የጠበቁ ህንፃዎች ነው በዚህ መስመር ላይ ከዚህ በፊትም የተሰሩት። ሌሎችም በመንገዳችን ላይ የተመለከትናቸው እየተሰሩ ያሉ ህንፃዎችም አሉ። እንግዲህ በጣም ነው የሚያምረው ማለት ነው ይህ አካባቢ። ይህ የቢቱ ቢአርቲ ፕሮጀክት በዋናነት እየተሰራ የሚገኘው በኢትዮጵያ ወይም ደግሞ በአዲስ አበባ ከተማ አስተዳደርና በፈረንሳይ መንግስት በጋራ በትብብር ነው እየተሰራ የሚገኘው። የፈረንሳይ መንግስት ወደ 85 ሚሊዮን ዩሮ የሚሆን በጀት በጅቷል ለዚህ ፕሮጀክት። የኢትዮጵያ መንግስትም እንዲሁ ወደ 100 ሚሊዮን ዩሮ የሚቆጠር በጀት ተበጅቶለት በአጋርነት እየተሰራ የሚገኝ እጅግ በጣም ግዙፍና ዘመናዊ የሆነ መንገድ ነው እየተሰራ የሚገኘው። እንግዲህ እንደነገርኳችሁ ቢቱ ነው ይሄኛው መስመር የሚባለው። ከጀሞ ተነስቶ አሁን ባለንበት እስከ ፒያሳ የሚደርሰው ቢቱ ፕሮጀክት ነው የሚባለው። በቅርቡ ደግሞ ቢ3 እና ቢ4 የሚባሉትም በየትኛው የከተማችን መስመር ላይ እንደሚሰሩ ይፋ ተደርጎ እንግዲህ ፕሮጀክቶቹ የሚጀመሩ ይሆናል ማለት ነው።
ፊት ለፊት የምንመለከተው ጅምሩ አረንጓዴ ጨርቅ የለበሰው ህንፃ ወደ ቡልጋሪያ ማዞሪያ አካባቢ የሚገኘው ነው። ከዛ ጀምሮ ጠጠር እየተደፋ ያለበትን ሁኔታ የምንመለከት ይሆናል ማለት ነው። እንግዲህ ከዛ ጀምሮ ወደ ላይ እስከ ሜክሲኮ ድረስ ወይም ደግሞ ቀስ እያሉ የተጠናቀቀው ፓርት ድረስ እንደዚህ ጠጠር እየደፉ ይሄዱና ከዛ ደግሞ እሱም በማሽነሪዎች አስተካክለው ከላይ አስፋልት የማልበስ ስራ ይጀመራል ማለት ነው በቅርቡ። ስለዚህ እዛ ጋር ያለውንም የጠጠር መድፋት ስራ የምንመለከት ይሆናል ማለት ነው። አሁን እስከ መጨረሻው አብራችሁን መቆየታችሁ እንዳዘነጉ። የሸጋው ደግሞ ስንት እንደሆነ ገብቷል። የመጣ 1720 ብር ነው የሱ የመጣ Daggoo ilmaal ta'ee man daggoo fudhanna alee beektuu amaroon beektuu abidda